ያሳለፍነው 51 እንዲሁም ደግሞ የአሁኑ ክፍል 52 እጅግ በጣም ብዙ ትዕይንቶችን አይተንባቸዋል። በአደይ እና በዴቭ መካከል እጅግ በጣም ብዙ ልዩነቶች እየመጡ ይገኛሉ። ዴቭ እጅግ በጣም ተናዷል። አሁን ከድሮ የበለጠ ፍቅርም እየባሰበት በመሄዱ ምክንያት እጅግ በጣም ብዙ ውስብስብ ነገሮች ውስጥ ገብቶ ይገኛል። ዴቭ ምን አይነት አጋጣሚዎችን ተጠቅሞ አደይን የራሱ ሊያደርጋት ይችላል? አደይ እንዴት ነው ወደሱ ልትቀርብ የምትችለው? አደይ የማን ናት የሚለው በጣም አስጨናቂ ሆኗል። ዲንጎ አሁንም ቢሆን እጅግ በጣም ለአደይ ስሜት እንዳለው ያስታውቃል ማለት ነው። ይሄን ደግሞ የፈጠረችበት ፍቅር ነበረች። ፍቅር በጣም ነው የምታፈቅርህ፣ አደይ ትወድሃለች በጣም እያለች እሷ ነበረች ወደዚህ ስሜት ውስጥ እንዲገባ የገፋፋችው ማለት ነው። በሰዓቱ ሳይታወቀው ወደ ፍቅር ውስጥ ገብቷል እሱ ማለት ነው። አደይም ደጋግማ በጥፊም ስትመታው መንገዴ ላይ አትቁም እያለች ስታስጠነቅቀው አይተን ነበረ። ግን እሱ መስሚያው ጥጥ ሆኗል ማለት ነው። ሌላው ነገር ለምለምና እንትና ናቸው፣ ኤላ ናቸው። ለምለምና ኤላ እጅግ በጣም ደስ ነው የሚሉት። አሁን ፍቅራቸውን አድሰዋል። አንዱ ለአንዱ እጅግ በጣም የተለየ ስሜት ያላቸው በጣም አሪፍ የሆነ እንግዲህ ሰርፕራይዝ አድርጓታል ማለት ነው። እሱ ሰርፕራይዝ ደግሞ ምንድነው? ቤታቸውን አከራይቶ ለግላቸው ሌላ ቤት ላይ ይሄው ሰርፕራይዝ ከዚህ በኋላ እዚህ ነው የምንኖረው ሲላት ነበር ማለት ነው። እና ለምለም ቅናተኛና በጣም ምርጥ የሆነች ሴት ናት። የእሷን የሆነ ነገር እንዲነኩባት፣ የእሷን የሆነ ነገር እንዲያዩባት፣ እንዲመለከቱባት አትፈልግም እና አጥብቃ ትጠነቀቃለች። ማንም የእሷን የሆነ ነገር እንዲነካባት ስለማትወድ አቅፈውት እንኳን ታላቅቃቸዋለች ማለት ነው። እና በጣም ደስ የሚል ቅናት ያለባት ፍቅረኛው ናት ማለት ነው። በጣም ነው ደስ የሚለው በጣም ሌላው ሊዲያ ነች። ሊዲያ በአሁኑ ሰዓት ላይ እጅግ በጣም ግራ በሚያጋባ ስሜት ውስጥ ያለች ትመስላለች። ሊዲያ ታግታ ከተመለሰች በኋላ የባህሪዋን የጸባይ ለውጥ አድርጋለች። ይሄ ማለት ደግሞ እዛ ባሳለፈቻቸው ቀናት ውስጥ ብዙ ነገሮች ተከናውነዋል፣ ብዙ ነገሮች ተፈጥረዋል ማለት ነው። በጣም የዋህና ሩህሩህ የሆነችዋ ሰው አድርጊ ያላትን ነገር የምታደርገዋ በጣም ቆንጆ ነሽ እንዲህ ነሽ ሲሏት በጣም ደስ የሚላት ሊዲያ በአሁኑ ሰዓት ላይ እርግጠኛ ነኝ ከአገታት ናኦድ ነበረ አግቷት የነበረ እና ናኦድ ሳታፈቅረው አልቀረችም። ወይም ደግሞ ለሱ የሆነ የተለየ ነገር ስሜት ሳያድርባት አልቀረም። ወይም ደግሞ አዝናለታለች። ከሶስት አንዱ ነገር አለ እና ብቻ በጣም ያጠራጥራል። ያሁኑ ለየት ያለ ነው። ኤላ ነኝ እኮ ሲላት እኔም እኮ ሊዲያ ነኝ አለችው። ኤላ በጣም ግራ ተጋብቶ ነበረ። እሷን ለማጽናናት ያቺ ምትዘፍነዋ ያቺ እንደዚህ የምታደርጊዋ ሊዲያ ነበርሽ ምናምን ሲላት እሷ ቦታ አልሰጠችውም ለሱ። ምንም ድንቅም አላላት። ውጣልኝ ከክፍሌ ልተኛበት፣ ላርፍበት፣ እረፍት ማድረግ እፈልጋለሁ እያለችው ነበር እና በኤላ እንደዚህ የሚጨክን አንጀት የሌላት ሊዲያ በአሁኑ ሰዓት ያሳየችው ባህሪ በጣም ገርሞታል። እሱም ፊቱ ተቀያይሮ ነበር ከክፍሏ ሲወጣ ያየነው እና በጣም ጥሩ ነው። የለምለምና የቤዛም አለመዋደድ በኤላ ምክንያት ነው። ኤላን ቤዛ አጥብቃ ትፈልገዋለች። ንብረቱን ወርሳለሁ፣ ንብረቱን ወስዳለሁ፣ ንብረቱን እኔ ራሴ አደርጋለሁ እያለች ነበረ በክፍል 50 አካባቢ ላይ ያየነው ማለት ነው። ስለዚህ ለምለም ፍቅሯን ጠበቅ አድርጋ ካልያዘች ልትነጠቅ እንደምትችል ያሳያል ማለት ነው። ሌላው አደይ የማን እንደምትሆን ግራም ያጋባ ነው ድራማው ላይ ያለው ነገር ማለት ነው። አደይ ለማን ልትሆን ትችላለች? ዲንጎ ከደጅ ይጠብቃል። እንደገናም ደግሞ አገሯም እንዲሁ ወንዶች ሲጣሉባት ነው የሚውሉት ብሎ ነበረ ዳይመንድ ከዚህ በፊት እና ሌላው ደግሞ ባርኮቴም እንደዚህ እሷን ጠባቂ ነው። እንዲሁም ደግሞ ዴቭ ደግሞ የዴቭ ዋና ተቀናቃኞች ናቸው በዙሪያው ያሉት እና ዴቭ እና አደይ በጣም ተጣልተዋል ባለፈው። ምክንያቱ እስከ ጥፊ ድረስ ነው ያቀመሰችው። እኔን አታውቀኝምና ነው ከዚህ ጋር የምትጠረጥረኝ ወይስ ዳግም እንደዚህ አይነት ቃላት እንዳታወጣ ስራ ሰርቼ ላድግ፣ ልቀየር፣ የተሻለ ቦታ ልገኝ፣ ልደርስ ነው እንጂ እኔ እንደዚህ አይነት ነገር ፈልጌ አይደለም ስትል ነበር እና ዴቭን አስጠንቅቃ በጥፊ የመታችው ማለት ነው። ስለዚህ ዴቭ እሳት ለብሶ እሳት ጎርሶ ነበር። በንዴት ውስጥ ሆኖ የሚያደርገው የሚጨብጠውን አሳጥተው ነበር እና
ፍቅርም ጭምር ስላለበት ምንም አይነት ነገር አልመለሰላትም። በተናገረችው ንግግር ሊጸጸት ይችላል ብዬ አስባለሁ። ናኦድ ሚስቱን ተቀምቷል። ተቀምጧል ማለት ሚስቱ በህይወት እንደሌለች እንዳረፈች ተነግሯል ማለት ነው። እጅግ በጣም በውስጥ ሌሎችን እነ ሊዲያን እንዲሁም አደይን ቤዛን ሽጥልኝ ያለችው ጊዜ ፍቅር በዛ ሰዓት ላይ ምንድን ነበር ያሰበው እሱ? በቃ በአጠቃላይ ሚስቱን ነፃ ለማውጣት ምን ማድረግ አለበት? እነዚህ ልጆች ለአረቦቹ ላለው መሸጥና ሽጦ ገንዘብ አግኝቶ እሷን ነፃ ለማውጣት ነበረ። ግን አልተሳካለትም። የሰው ህይወት አበላሽቶ የሌላውን ህይወት ለማትረፍ የሚሞክረው ነገር አልተሳካለትም እና ሳይሳካለት ቀርቶ ህይወቷ ማለፉን ሰምቷል ማለት ነው። አሁን ላይ ዴቭና ዴቭና እሱ ትክክል ቦታ ላይ ባይሆኑም በአሁኑ ሰዓት ላይ ግን ናኦል የሚያስበው አደይን ማሰብ ጀምሯል። የተለያዩ ነገሮች ከዚህ በፊት ያወሯቸው ስትደንስ ስትወድቅ እሷ ሲያነሳት ምናምን ያለውን ነገር ማስታወስ ጀምሯል እና እሱ ራሱ እየወደዳት ሳይሆን እንዳልቀረ ኬኳ በጣም ታምሪያለሽ ቆንጆ ነሽ ሲላት የመለሰችለትን መልስ ምናምን እያስታወሰ ነበር እና እነዚህ ነገሮች ፈገግ ሲያደርጉት አይተናል ማለት ነው። እና ናኦድና እንዲሁም ደግሞ ሊዱ የሚፋቀሩ ይመስላል ማለት ነው ድባቡ። ለማንኛውም የሊዲያ ፀባይ መቀየር እጅግ በጣም ግርም ነው የሚያስብለው። በጣም የመጨረሻ ነው ያስገረመው ማለት ነው። ሁላችንም ድባቧ ደስ የምትል ሳቋ፣ ዳንሷ፣ ሁሉ ነገሯ የሚያስቀው በጣም ሊዲያ በጣም ደስ የሚል ባህሪ አላት። የፍቅር መጨረሻው በጣም የሚገርም ነው የሚሆነው። ፍቅር በጣም ገራሚ መጨረሻ ይኖራታል ብዬ አስባለሁ ካልተጸጸተች። ሁሉን እያንዳንዱ የምታደርገው ነገር ከኋላ ያለው አንደባ ከውስጧ ምን የምታስበው እቅድ ፕሮግራሟ የምታወጣው ሁሉ ነገር በቃ የሚገራርም ነው። ከማንም ሰው አይጠበቅም። እና ይሄ ነገሯን ካላስተካከለች ከማን ጋር ነው የምትኖረው የሚለው ነገር በጣም አሳሳቢ ነው። እስኪ ለማንኛውም ያለውን ደግሞ ክፍል 53ን ደግሞ እናያለን ማለት ነው። በክፍል 53 ብዙ ነገሮች ይፈጠራሉ ብለን እናስባለን። ክፍል 53 ላይ እጅግ በጣም ገራሚ ነገሮች ነው የሚፈጠሩት። ናኦድና እንዲሁም ደግሞ ሊዲያ ሊገናኙ ይችላሉ፣ ይገናኛሉ። ቤዛም ለናኦል ደውላለት ነበረ። ናኦል ምን ሊያደርግ ይችላል? ማንን ነው ምርጫው? እሱና እሱ ብቻ ነው የሚያውቁት። አደይና ፍቅርስ ምን ይደራረሳሉ የሚለው ሁሉንም አብረን የምናይ ይሆናል። መልካም ቆይታ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ እንድትሆኑ በትህትና እየጠየቅኩ ወዳችኋለሁ። ሁላችሁንም አከብራችኋለሁ።